አሁን በሴስ ሴክሽን የምትወልድ ሴት ናት? እውነት እናት ትባላለች? እኩል በምጥ ከምትወልድ ሴት ጋር እናት ተብላ ትጠራለች? እናት ማለትማ በምጥ የምትወልድ ሴት ናት። በሴስ ሴክሽን የምትወልድ አይደለችም። እናት ከተባለች በምጥ የምትወልድ ሴት ናት የምትሉ ሴቶች እንደዚህ ብላችሁም ኮመንት የምትጽፉ ሶሻል ሚዲያ ላይ ፖስት የምታደርጉ በተለያየ አይነት ፕላትፎርሞች ማለት ምን ያህል ያስተሳሰብ ዝቅጠት ውስጥ እንዳላችሁና ሚዛናዊነት ከናንተ እንደራቀ ነው የሚያሳየው። ባጭሩ እንደዚህ አይነት ቲንኪንግ ያላችሁ ሴቶችም ሆናችሁ ምናልባትም ወንዶች ልትኖሩ ትችላላችሁ። በብዛት ግን ሴቶች ስለሆናችሁ የሚታየው በሴቶች ስለሆነ ይህ በፍጹም የተሳሳተ አመለካከት ስለሆነ ዛሬ በምጥና በኦፕራሲዮን የሚወልዱ እናቶችን ልዩነትና የሚያሳልፏቸውን መከራዎች፣ ቻሌንጆች ኦቨርኦል ያለን ነገር አብረን እንመለከታለን። የመጀመሪያው ነገር ኦቨርኦል እያንዳንዱ ውልደት every birth is a miracle ይላሉ። እያንዳንዱ የህፃናት ውልደት ተአምራት ነው። is a miracle ተአምር ነው። ስለዚህ በሴስም ይሁን በምጥ በየትኛውም መንገድ ትውለድ ህፃናት ሲወለዱ እናትም ስትወልድ this is a miracle ማለት ነው ያለብን። ተአምር ነውና ተአምር ቢሆንም ሁለቱ የተለያዩ መንገዶች ናቸውና ስለ ሁለቱ እስቲ አንዳንድ ነገሮች እንመልከት። አንደኛው በምጥ የሚወልዱት ነው which is የታወቀ ነው። ናቹራል በሆነ ወይም ደግሞ በተለምዶ በተፈጥሯዊ መንገድ ወይም ደግሞ በማህፀን ግድግዳ በኩል አልፎ የሚወለድ በማህፀን ቀጥታ የሚወለድ የአወላለድ ስርዓት ነው። ሁለተኛው በሴስ ሲሆን ደግሞ ሆዳቸው ስር እዚህ ሰርጀሪ ተሰርተው ኦፕራሲዮን ተሰርተው ሆዳቸው ስር ህፃኑ የሚወለድበት ሂደት ነው። ልዩነታቸው ይህን ይመስላል ካወላለድ አንጻር። ሁለተኛው ከሪከቨሪ ታይም ወይም ደግሞ የማገገሚያ ጊዜ አንጻር በምጥ የሚወልዱ እናቶች ከ2 ሳምንት እስከ 4 ሳምንት which is 1 ወር ድረስ ነው የሚያገግሙት በብዛት ኮመንሊ። በሴስ ሴክሽን ወይም በኦፕራሲዮን የሚወልዱ እናቶች ደግሞ ከ6 ሳምንት እስከ 8 ሳምንት ይፈጅባቸዋል ለማገገም። ይህም በሚሆንበት ጊዜ አንዳንድ ፊዚካል ሪስትሪክሽኖች ይሰጣሉ። ለምሳሌ ከባድ ዕቃ ማንሳት፣ የተለያዩ ነገሮች ምናምን የሚባሉ በሐኪም የሚሰጡ ትዕዛዞች ይኖራሉ ማለት ነው። ስለዚህ ከማገገሚያ ጊዜ አንጻር ራሱ ብንመለከት በምጥ የሚወልዱ እናቶች ከ2 ሳምንት እስከ 1 ወር፣ በሴስ በኦፕራሲዮን የሚወልዱ እናቶች ደግሞ ከ6 ሳምንት እስከ 8 ሳምንት ድረስ የሚፈጅ የማገገሚያ ጊዜ ያሳልፋሉ። በዚህም ሁኔታ ውስጥ የሚሰጧቸው ሪስትሪክሽኖች ይኖራሉ ማለት ነው። ለምሳሌ በምጥ የወለዱ እናቶች ብዙ ጊዜ ሰው ደግፏቸው መራመድ ይችላሉ። በሴስ የወለዱ ብዙ ጊዜ አይራመዱም። የመራመድ ነገር አይራመዱም፣ ተራምዶ አይደለም። ስለዚህ ተኝተው ነው ወደ የሚያገግሙበት ክፍል የሚገቡት ማለት ነው። ሶስተኛው ከሪስክ አንጻር ነው። ከሪስክ አንጻር እንግዲህ በጣም ባለቤቴ በሴስ ሴክሽን ነው የወለደችው እና ከሪስክ አንጻር በጣም ብዙ የሚያስፈሩ ፎርሞች ተፈርመው ነው በሴስ ሲሆን በጣም የሚያስፈሩ በጣም ላይክ እግዚአብሔር ቸር ስለሆነ እነሱን ነገሮች አፍርሶ በጤና በሰላም ሚስቶቻችን፣ እናቶቻችን ወይም ባለቤቶቻችን እንዲወልዱ ያደርጋል እንጂ በጣም ከባድ ነው። የሚያስፈሩ ፎርሞች አሉ። ከጤና አንጻር እውነት ነው አንዳንዴም በምጥ እየወለዱ የሚሞቱ ነፍሳቸውን የምታልፍ እናቶች አሉ። ስለዚህ በወሊድ ጊዜ በሴስም ይሁን በምጥ የሚወልዱ እናቶች በተለያየ አይነት ምክንያት ነፍሳቸው ሊያልፍ ይችላል። በጣም ከባድ ነው። ስለዚህ ሪስኩ ሁለቱም ነው ያለ እዚህ ጋር። ነገር ግን ከጤና ከኢንፌክሽን አንጻር የተለያዩ ኢንፌክሽኖች የመጋለጥ ቻንሱ ሰፊ ሆነው ሞሮፍ ለሴስ ወይም በኦፕራሲዮን ለሚወልዱ እናቶች ነው ማለት ነው። ያው ኢንፌክሽኑ ከኢንፌክሽን አንጻር ራሱ ኢንፌክሽን ድንገት ኢንፌክትድ ቢሆኑ እንኳን ሂሊንግ ታይሙ ራሱ የማገገሚያ ጊዜው በጣም ሎንግ ታይም ይሆናል ማለት። ስለዚህ በጣም ጥንቃቄዎች አሉ። የሚቀቡ መድኃኒቶች ይሰጧቸዋል። በተለያየ አይነት መልኩ ነው ራሳቸውን ፕሮቴክት ማድረግ እንዳለባቸው፣ እንዴት መታጠብ እንዳለባቸው ኢንስትራክሽኖች ይሰጧቸዋል እና በዛ ፕሮሲጀሮችን ተከትለው ነው ፕሮቴክትድ የሚሆኑት። በምጥ እንደሚወልድ አይደለም፣ ትንሽ ከበድ ይላል ከዚህ አንጻር፣ በተለይ ከኢንፌክሽን አንጻር ያለው ማለት ነው። ከልጅ ጤና አንጻር ደግሞ በምጥ የሚወልዱ እናቶች ከብሪዚንግ ቶሎ ያው ስኪን ቱ ስኪን ኮንታክት የሚባል ነገር አለ። ወዲያው እንደወለዱ እኛ ሀገር አላቅም፣ ግን በብዛት የሚደረገው ምንድነው ስኪን ቱ ስኪን እንደወለደች የማቀፍ ነገር። ከጤና አንጻር በሴስ ሴክሽን ወይም በኦፕራሲዮን የወለደች እናት ከአተነፋፈስ ጋር ልጆቻቸው ቶሎ ያተነፋፈስ የሚቸገር ነገር ይኖራል።
ካተነፋፈስ አንጻር ለምሳሌ በምጥ የወለዱ እናቶች ቶሎ ልጆቻቸው የመተንፈስ ነገር ይኖራል። እሱም ቦዲ ኮንታክት ስለሚኖር ያው እንደወለዱ ወደ ደረታቸው የማምጣት ነገር ስለሚኖር፣ በሲ ሴክሽን የወለዱ እናቶች ደግሞ እንደዚህ አይነት ነገር ለማድረግ ትንሽ ስለሚቸገሩ ፔን ስላለ ያተነፋፈስ ትንሽ ዘግይቶ እንትን ማለት ኮምፕሊኬሽኖች ሊኖሩ ይችላሉ ማለት ነው። በዚህም ሁኔታ ከኢሞሽናል ኢምፓክት አንጻር ደግሞ ስንመለከት በጣም በማህበረሰቡ ዘንድ በምጥ የሚወልዱ እናቶች ኢንካሬጅ ስለሚደረጉ እናትነትም በምጥ በመውለድ ዲፋይን እየተደረገ ስላለ ሳይኮሎጂካሊ የመጎዳት ነገርም አለ። ያው ዲፔንድስ እንደየሰው ስለሚለያይ፣ ነገር ግን እውነቱን ለመነጋገር ሁለቱም በጣም ከባድ ናቸው። ስለዚህ በምጥ ወልዳለችና አንዲት እናት ጀግና ናት አይባልም፣ በሲኤስ ወልዳለችና በጣም ደካማ ናትም አይባልም። ስለዚህ ሁለቱም የእናትነት ሚናን ተወጥተዋል፣ የሚገባውን ሂደት ሄደዋል። ሁለቱም ጀግና ናቸው ማለት ነው። የመጨረሻው በምንም አይነት ሁኔታ ውስጥ ይለፉ፣ በምንም አይነት ቻሌንጅ ውስጥ ይለፉ፣ በኦፕራሲዮን የሚውለዱ በምጥ የሚውለዱ፣ ዋናው ማተር የሚያደርገው የእናትና የልጅ ጤና ሲደመር የቤተሰብ ፍቅር ነው። አለቀ። ከዚህ ውጭ ማተር የሚያደርግ ነገር የለም። ጤናማ በሆነ መልኩ እናት ደሊቨር ማድረጓ መውለዷ፣ እሷም ደግሞ ጤናዋ መጠበቁ እና ደግሞ በፍቅር መሆኑ ነው። አለቀ። ከዚህ ውጭ ማተር የሚያደርግ ነገር የለም። ላይክ በሲኤስ ነው የወለደችው በእንትን የወለደችው አይ ነው ጀስት በሲኤስ ሲሆን በጣም ብዙ ኮምፕሊኬሽኖች ሊኖሩ ይችላሉ፣ ቻሌንጆች ሊኖሩ ይችላሉ። ፕሪፈር የሚደረገው በምጥ ነው። መጀመሪያ በምጥ እንዲወልዱ ይደረጋል። ካልሆነ ግን ምን ይደረጋል? እናት መሄድ ያለባትን ራሷን መስዋዕት አድርጋ ትሄዳለች ማለት ነው። ዩሲ በሞትና በህይወት መካከል ሆነው በሲኤስ የወለዱ እናቶችን አውቃለሁኝ። በጣም አስጨናቂ በሆነ በሚባል ሁኔታ በምጥም እንደዛው ማለት ነው። በጣም ከባድ። ስለዚህ በአጭሩ እናትነት ከባድ ነው ልንል ነው የሚገባው። እናትነት ከባድ ነው። አምጦ መውለድም ከባድ ነው። በኦፕራሲዮን መውለድ በጣም ሁለቱም ከባድ ነው። ስለዚህ ከባድ ነው። እናትነት ከባድ ነው። ዋጋ ያስከፍላል። ቀላል ነገር አይደለም። ስለዚህ ቫሊዩ ሊደረጉ ይገባል። ሁሉም እናቶች እናትማ በምጥ የምትወልድ ናት፣ እናትማ በሲኤስ ወልዳ ምኑን እናት ሳታምጭ ምኑን እናት ተባልሽ፣ እነዚህ አይነት የወረደ አመለካከትና ንግግሮችን ማስወገድ ይኖርብናል ብዬ አስባለሁ። በተለይ ሴቶች እንደዚህ አይባልም። ስለዚህ ሁሉም እናቶች ጀግኖች ናችሁ። እናቶች በሲኤስ የወለዳችሁ በምጥ የወለዳችሁ እናቶች ሁላችሁም ጀግኖች ናችሁ። እንኳን እግዚአብሔር ረዳችሁ ማለት ፈልጋለሁ። ስለዚህ በምጥም ሆነ በሲኤስ ሴክሽን ወይም በኦፕራሲዮን በሁለቱም መልኩ የወለዱ እናቶች ዋናው ዓላማው ልጅ ወደዚህ ምድር ማምጣታቸው ነው። ያንን ደግሞ ከእግዚአብሔር ጋር ተወጥተው ልጆችን ወደዚህ ምድር ሲያመጡ ኮንግራቹሌሽንስ ነው ማለት ያለብን እና ልናበረታታቸው፣ በሁለቱም መንገድ የሚወልዱ እናቶች ጀግኖች መሆናቸውን ልነግራቸው ይገባል። ስለዚህ ያለምንም ዲስቲንክሽን ያለምንም አድሎ በሲኤስ ነው በእንትን ነው ምናምን ሳንል ሁለቱንም ኤክሴፕት አድርገን አፕሪሺየት ማድረግ ይኖርብናል ማለት ነው። ሰላም ቆዩ።